ይሻልሻል። ለግስ አላውቅም። በጭራሽ ምን ማድረግ እንዳለብኝ አላውቅም። በቃ አስታውቃቸዋል። ሮዝ፣ ከዚህ ነገር በስተጀርባ አንድ ሴራ ይታይሽ። አንድ ነገር ማድረግ እንችላለን። ማንነቷን ብታውቂስ ልጄን ምን ልታደርጊያት ነው? ያው እንግዲህ ሮዚና አባ በማለት የገነባቸው ማንነቷ ማኪን በፍርሃት እንድትርድ አደረጋት። ይኸውም እንግዲህ በመጀመሪያ ባገተችበት ሰዓት ከናቲ ራስ እስካልወረድሽ ድረስ እዚህ ክፍል አትወጫትም በማለት ስታስፈራራት እንደቆየችና ከዛ በኋላ ወጥታ እንደገና የናቲን ፍቅረኛ ማወቅ አለብኝ ያለች እየተደራደረች በነበረችበት አጋጣሚ እሺ የናቲን ፍቅረኛ ብታገኛት ምን ትያታለሽ በማለት ጠይቃታለች። በዚህ ሰዓት የአባ ማንነቷ አሁንም ማኪን ፍርሃት ውስጥ ጨመራት። እሺ የናቲን ፍቅረኛ ባገኛትማ የልጅቷን ማንነት አይቼ መወስን ይሆናል በማለት አወራች። ይህኔ ማኪ ለሽማግሌው ያላትን ንቀትም ተናገረች። አንድ ሽማግሌ ማኪን አስፈራራት ቢባል አሁን ማን ያምናል? ምክንያቱም እኔ በጣም ደፋርና ቆራጥ እንደሆንኩኝ ይታወቃል በማለት ራሷን ቆለለች። ነገር ግን የሽማግሌው ማንነት አሁንም በሽማግሌ መልኩ እጅ መስጠት አልፈለገችም እና ሽጉጧን እየነቀነቀች አሳየቻት። በጣም ይገርማል። እንግዳውስ የናቅሹ የሽማግሌ ማንነት አንዲት እንጣጥ የምትል ጎረምሳ ወጣት ገደለ ቢባል ማን ያምናል አለቻት። ምክንያቱም በያዘችው ሽጉጥ አንድ ነገር ልታደርጋት እንደምትችል ለማኪባ ስትነግራት ማኪባ በፍርሃት ውስጥ ተናጠች። ይህ የናቀችው ማንነትም ምን ያህል ዋጋ እንደሚያስከፍላትም ተረዳች። ሮዛ ለምትወደው ለናቲ የተቻላትን ያህል መስዋዕትነት እየከፈለች ነው። ይህ የምትከፍለው መስዋዕትነት ደግሞ ጥበብ የተሞላበት እንጂ እንዲሁ በስሜታዊነት ወይም ደግሞ በእልህ ተነስታ አንድ ነገር አድርጋ ልታደፈርሰው አሊያም ደግሞ ጉዟቸውን ሊያሰናክል የሚችል አልነበረም። ይልቁንስ ማኪን በማስፈራራት እሷ ካሰበችውና አሊያም ደግሞ ያለ ፍላጎቱ ናቲን ባላደርጋለሁ እያለች እየተደራደረች ያለውን ነገር ለማስቀረት ፈለገች እንጂ እውነትም ተሳክቶላታል። ዛሬ የማኪ እጣት ላይ ሊታሰር የነበረው ቀለበት ላይ ሰላም እንድታስረው ተደረገ። ይህንን በሚገባ ያካሄደችው ራሷ ሮዛ ነበረች። ከአጋሽ ጋር በመነጋገር ወደ ማገቻ ቦታ ማኪን እንድትወሰድ ተደረገች። የመዝናኛ ሰዓታቸው እንዳይባከንም ወደሆኑ ፍጠኑ፣ አለበለዚያ ስትንከረፈፉ ትበላላችሁ አለች። ምክንያቱም እቤት ያለችው እናት የናቲ የቀለበት ስነ ስርዓት ከማኪ ጋር ለማድመቅ እየተጣደፈች የነበረችበት ሁኔታ ስለነበረ ወይዘሮዋ ግን ማኪ ወደ ማገቻ ቦታ ስትሄድ እሷ ፍለጋ ላይ ነበረች። ማኪን ምን በላት? ስልኳ በተደጋጋሚ ሲደወል አይሰራም። ምክንያቱም ስልኩ እቤት ነበረ። እናም ወደ ማገቻ ቦታ የሄደችው ማኪ ከዛ ከሄደች በኋላ ምን አደረግኳችሁ? ምን አጠፋው? እንዴት በቀለበት ስነ ስርዓቴ ወደ ማገቻ ቦታ እንድወረወር ተደረግኩኝ? ጥፋቴስ ምንድን ነው? ያለች መጨቃጨቅ ጀመረች። ይህኔ ሮዚናም ቀጠለች። የሽማግሌ ማንነቷ በጣም ጠቀማት። በጣም ትገርሚያለሽ፣ ትልቅ ሰው እንኳን አታከብሪም። እጆችሽ በሰንሰለት ታስረዋል፣ እግሮችሽም እንደዚሁ። እኔን እንዴት ረግጠሽኝ ልትሄጂ አሰብሽ? ቢያንስ እንኳን ተንበርክከሽ ይቅርታ ብትጠይቂ ሳይሻልሽ አይቀርም አለቻት። ስለምን ይቅርታ ጠይቃለሁ በማለት በጋጥ ወጥ አንደበቷ ልትናገር ፈለገች። ይሁን እንጂ ሮዚና ሽማግሌ ማንነቷን ገለበጥ በማድረግ እንግዳውስ እኔን አታውቂኝም፣ በእርግጥ ላስተዋውቅሽ እፈልጋለሁ። በአካባቢው የተከበርኩኝና ማንም ቀና ብሎ ሊናገረኝ የማይችል የአንድ አካባቢ ሰዎችን የምሸመግል አሊያም ደግሞ የተጣሉ የማስታርቃቸው አንቱ የተባልኩኝ ሽማግሌ ነኝ። አንቺ ግን በንቀት ረግጠሽኝ ልትሄጂ ፈለግሽ በማለትም ማኪን አስፈራራቻት። እሺ አንቱ ሽማግሌ ለምን እኔን አገቱኝ? ምንስ ፈልገው ነው? ለምን አይናገሩም አለች። እንግዳውስ እኔም የፈለኩሽ ለአንድ ነገር ነው። ናትናኤል ማለት በአሁኑ ሰዓት የሚወዳት ፍቅረኛ አለችው። ይህች ፍቅረኛ ደግሞ የኔ ልጅ ናት። እናም ከልጄ ራሱ ረጂ፣ ሁለተኛ ናት እያልሽ ከስሩ የማትጠፊ ከሆነ እዚህ እስር ቤት እድሜ ዘመንሽን ትተያታለሽ፣ ትታሰሪያታለሽ በማለትም ማኪን አስፈራራቻት። አንቱ ሰውዬ በአንገቴ ገመድ ይግባ እንጂ እኔማ ከናቲ ራስ አልወርድም። ምክንያቱም በጣም የምወደው ፍቅረኛዬ ነው። ዛሬ ቀለበት ስነ ስርዓቴ እንዲደናቀፍ ስለሆነብኝ ብቻ በጣም አዝኛለሁኝ።
እናም አሁንም ቢሆን የምወደውን ናቲን እንድነጠቅ ፈቃድ አልሰጥም ስትልም ፈርጠም አለች። ይሁን እንጂ ሽማግሌ ሆና የተከሰተችው ሮዚና እንግዳውስ ምርጫሽ ሁለት ነገር ነው። ከዚህ ክፍል ልትወጭ ከፈለግሽ ሁለተኛ ናቲ ብለሽ እንዳትጠሪ፣ አሊያም ደግሞ ከናቲ ራስ አልወርድም ካልሽ እዚህ ክፍል የማትወጭ ከሆነ በሁለት ነገሮች ምርጫሽን ወስኝና ከዛም የሚሻልሽን ምረጪ ስትል ማስፈራራቻት። በዚህን ሰዓት የማኪ ምርጫ የነበረው ከዛ ክፍል ከታገተችበት ወጥታ ከናቲ ራስ ሁለተኛ አልደርስም የሚል ፊርማ ነበረ በአራት ጣቷ እንድትፈርም ያስደረገቻት። ታዲያ የታሰሩ እጆቿ ተፈተውላት እግሮቿም እንደዚሁ ወደ ቤት እንድትመለስ ቢደረግም ከቤት ከተመለሰች ግን አንዳች የተቀያየሩ ነገሮች ትመለከታለች። እሱም እንግዲህ የቀለበት ስነ ስርዓታቸውን አድርገው ሲጨፍሩ ውለው ወደ መዝናኛ ቦታ በመሄድም በጣም በሚገርም ሁኔታ ሁለታቸው ፍቅራቸውን ሲገላለጹ ውለው ሰላምና ናትናኤል ወደ ቤት ተመልሰው የቡና ሰረሞኒ ሞቅ ደመቅ አድርገው መቆየታቸው ነበረ። ማኪ መታ ስለምትናደድበት ብስጭቷ እንዲሁም ፊቷን እያዩ ሁለታቸውም የምትሆነውን ነገር እያሰቡት ነበር። ይህንን በደስታ ሲጠብቁት የነበሩት ናቲና ሰላም እውነትም የማኪ አመጣጥ እሳት ለብሳ እሳት ጎርሳ ስለነበረ ሁለታቸውም እየተያዩ ተሳለቁባት። በተለይ ደግሞ ሮዛ ከማገቻ ቦታው ማኪን ስታደርጋት የነበረውን በተለይ ደግሞ የሮዛ ማንነት ፂሞቿን ማሳደጓ፣ የደረበችው ጋቢና እንዲሁም ራሷ ላይ ያደረገችው ኮፍያ ሁሉ ነገሩ እውነትም የ70 ዓመት አዛውንት ያስመስላት። የሮዛ ማንነት በጣም ነው ፈገግ ያደረጋቸው። እውነትም ሮዛ በጣም ነበር ያሳቀችኝ። እውነት ለመናገር ሮዚ በጣም ጀግና ናት። እንደሷ አይነት እህት ብቻ በብዙ ይወለዱልን እንላለን። ታዲያ ማኪ ከማገቻ ቦታው ስላሳለፈችው ስቃይ ስላየችው ፈተና ሁሉ ለናትናኤል እናት ትዘረዝርላት ገብታለች። እዚህ ቤት ለሚስትነት መጥቼ አሁን ግን በባድነት እየተሰቃየውና እየተንከራተትኩ እገኛለሁኝ። ለዚህ ደግሞ ዋነኛ መንስኤ የሆንሽው አንቺ ሰላም ነሽ ትላለች። እውነትም አንዳንድ ነገሮች መፈተሽ ጀምራለች። እሱም በተለይ ሰላምን ከእግር እስከ ራሷ ትመለከታት ስለነበረ ጣቷ ላይ የጠለቀው ቀለበት ማን እንዳደረገው እያስጨነቀቻት ነበረ። በዚህን ሰዓት ይህ ሰላም ምላሽ የነበረው ከእናቷ ማስታወሻ እንደተሰጣትና በአንድ ወቅት ልብሷ ውስጥ አስቀምጠው ዛሬ ላይ ስታስተካክል እንዳገኘችውና እጇ ላይ እንዳደረገችው ትነግራታለች። በጭራሽ አላምንሽም፣ እንዴት እስካሁን ካላደረግሽው ዛሬ ሊደረግ ቻለ አለቻት። ተጠራጠረቻትም። ይህኔ ሰላም ስትናገር በእርግጥ ትርበተበታለች። ያው ሐሰት መናገር የማይችል ምላስ አንዳንዴ ሊሸውዱ ቢፈልጉ እንኳን ዓይን ይናገራል እንደሚባለው ሁሉ ሰላም በጣም ያስታውቅባት ነበረ። ሆኖም ግን ማኪ ምንም ማድረግ አትችልም። ዞሮ ዞሮ ባለቤቱ ካልፈለገ አስገድዳ የእሱ ጣት ላይ ልታደርጉ አትችልም። እናም ዛሬ ማኪ ሲጨንቃት ለእናትየው እንግዳውስ ፍቅረኛውን ያምጣና ያስተዋውቀን፣ ከዛ በኋላ ፍቅረኛው ላይ እርምጃ እንወስዳለን የሚል ሀሳብ ነበር ያቀረበችው። የናትናኤል እናት እውነትም ትክክል ነሽ፣ ይህንን ካላደረግን ልክ እንደስካሁኑ እልተጋብቼ ናቲ ለምን አፈቀርክ ብሎ ነገሩ ይበላሻል። ስለዚህ እንዳልሽው በጥበብ ፍቅረኛውን ለማየት እንደጓጓው አድርጌ ማስመሰል ይኖርብኛል ስትልም በሀሳብ ተስማማች። ወደሆኑም ናቲ ልጄ ስላፈቀርክ በጣም ደስ ብሎኛል። አሁን ላይ ፍቅረኛን መታወቅ እፈልጋለሁኝ። እናም አምጣትና ልተዋወቃት በማለት በጸባይ ገባችው። ናቲ አንዳች ጥርጣሬ ያደረበት እንዲሁም ሮዛ እማዬ እስካሁን እንዲያፈቅር ያልፈቀድሽለት እንዲሁም ከማኪ ጋር በግድ ቀለበት ካላሰርክ እያልሽ ስታስገድጅ እንዳልነበረው ሁሉ አሁን እንዴት ፈቃደኛ ልትሆኝ ቻልሽ? በማለት በጥያቄ እናቷን አፋጠጠቻት። እናቷም ተይ ልጄ፣ ትናንት ዛሬ አይደለም፣ ዛሬ ላይ ተቀይራለሁ፣ የልጄን ምርጫ እጠብቅለታለሁ ስትልም ለናቲ ድጋፍ እንደቆመችለት አድርጋ ነበር ያወራችው። ናቲና ሮዛ ግን አንድ ነገር አሳስቧቸዋል። ከጀርባችን የሆነ ሴራ አለ ይላሉ። እውነትም የሆነ ሴራ አለ። ለፍቼ ግን ነገሩ ግን መምታት አለበት። መቼም ናቲ ወንድሜ አንድ ነገር አድርገህ እንደምታኮራኝ ተስፋ አድርጋለሁ። አሊያም ደግሞ ራስህን ታዋርዳለህ ወይም ታጋልጣለህ። ሁለት ነገሮች ይጠብቁሃል ስትል ለወንድሙ አጋራችው።
ወንድሟ ምን መወሰን እንዳለበት ግራ ተጋባ። አላቅም ብቻ ይህን ፈተና እንዴት አልፈዋለሁ ሲልም ለእህቱ አጋራት። እህቱ ግን የወንድሟ ጭንቀት ሊያስቀምጣት አልፈለገችም። ይልቁንስ ወዲያውኑ እርምጃዋን ቀጠለች እንጂ የሽማግሌ ማንነቷ ማኪን አስፈራርቷት ከማገቻ ቦታ ወጥታ ትንፍሽ እንዳትል እንዳደረጋት ሁሉ አሁንም ቢሆን የመደራደሪያ ሀሳቧ ምን እንደሆነ ማኪን መሸወድ ነበረ። ከማኪ ጋር ለሁለተኛ ጊዜ ተገናኙ። እኔና አንቺ በአንድ ጉዳይ 2 ጊዜ እንገናኛለን ብዬ አላሰብኩም ነበረ ወይዘሮ ማኪባ። እሺ ስለ ናቲ ፍቅረኛ ማግኘት ትፈልጊያለሽ አይደል? ምን ፈልገሽ ነው? ቆይ ብታገኛትስ ምን ታደርጊያታለሽ? የሚሉ ጥያቄዎችን አጅጎደጎደችላት። በዚህን ሰዓት የማኪ መልስ የነበረው አንድ ነገር ነው። ልጅቷን አይቼ ማንነቷን ሁሉ ነገር ገምግሜ ከዛ በኋላ እወስናለሁ በማለት በንቀት የተሞላ መልስ መለሰችላት። በዚህ ብቻ ያላበቃው የማኪ መልስ ቀጠለችም። አንድ ሽማግሌ ማኪን እንዴት ሊያስፈራራት ቻለ በማለት ለራሷ በጥያቄ ጠየቀች። በዚህን ሰዓት የሽማግሌውን ማንነት የተላበሰችው ሮዛም እንግዲያውስ አንዲት ሩጣ ያልጠገበች እንስት ኮረዳ እንዴት በአንድ ሽማግሌ ሞተች ቢባል ማን ያምናል በማለት ሽጉጧን አወጣች። በዚህን ሰዓት ማኪ በጣም ደነገጠች። ምክንያቱም አልጠበቀችምና አይደለም ሽጉጥ ይዞ ይዞራል ብላ ልታስብ ይቅርና ሽማግሌውን አንዴ በጥፊ ብዬ የማደርገውን አድርጋለሁ የሚል አበራት። ነገር ግን ሽማግሌ ማንነትን የተላበሰችው ሮዛ በውስጧ አንድ ጀግና አለ። ጀግና ሮዚና ድል በድል እያደረገች እዚህ አድርሰዋለች። ቀጣዩ ክፍል አሁንስ በምን ይቀጥል ይሆን? ሮዛ እያስደመመችን ነው። የእህትነትን መልካም ገጽታ እያሳየችን ነው። ለወንድሟ የማትከፍለው ሁሉ መስዋዕትነት የለም። ወንድሟ ናትናኤልም የእህቱን ውለታ የሚረሳ አይመስልም። እንዲሁ ሰላምን ቢሆን ለሮዛ ያላት አመለካከት እጅግ በጣም የከበረና ከፍ ያለ ነው። እውነትም ከፍ ታድርጋት እንጂ። ምክንያቱም ለምራትነት የታጨችላትን ሰላም ዋጋ እየከፈለችላት እንደሆነ መቼም የማይካድ ሀቅ ነው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሮዚና እጅግ በጣም ደስ በሚል ሁኔታ የተጫወተችበት ፓርት ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰቡ ነው። አመሰግናለሁ።